ኳድራቲክ ኢኩዌሽን በዚህ ፎርም ነው የሚጻፈው ብለናል። ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኢዝ ኢኳል ቱ 0 ነው የሚጻፈው በዚህ መልክ ነው። ስለዚህ ኮምፕሊቲንግ ስኩዌር ሜተድ ስንጠቀም ምንድን ነው የምናደርገው? ይችኛዋን ኤክስ ስኩዌር ፕላስ ቢኤክስ እናደርግና ይችን ኮንስታንቷን አሻግረን ማይነስ ሲ እንደዚህ አድርገን ነው የምንተዋት ማለት ነው። ከዛ ምን እናደርጋለን? ይችን ቢን ኮኤፊሽንት ኦፍ ኤክስ ማለት ነው ቢን ለሁለት እናካፍላለን ማለት ነው። ቢን ለሁለት እናካፍልና ሆል ስኩዌር እናደርግና እዚህ ጋር እንደምራታለን፣ እዚህ ጋር እንደምራታለን። ተመሳሳይ ቁጥር እዚህ ጋር ስትደምሩ ምንም አይነት ቫልዩ ለውጥ አያመጣም ማለት ነው። ተመሳሳይ እዚህም ስለተደመረ እዚህም ስለተደመረ፣ ስለዚህ ይችኛዋን ነው የምንጠቀም ማለት ነው። ኮምፕሊቲንግ ስኩዌር ምንም በቃ የተለየ ነገር የለውም። ይችኛዋን ብቻ ነው ቢ ኦቨር ቱ ሆል ስኩዌር ታረጉና እዚህ ላይ እና እዚህ ላይ መደመር ነው። ከዛ በኋላ ፋክቶራይዝ መሆን ይችላል። አለቀ በቃ ማለት ነው። ይሄ ነው። ስለዚህ ኤግዛምፕል እንወስዳለን። አሁን ኤግዛምፕል ይችኛዋን ጥያቄ እስኪ እንስራት። ኤክስ ስኩዌር ፕላስ 8x ፕላስ 4 ኢዝ ኢኳል ቱ 0 ምንድነው የምናደርገው? ይችን አራት እናሻገርና ማዶ ላይ እናደርጋታለን። ኤክስ ስኩዌር ፕላስ 8x ኢዝ ኢኳል ቱ ማይነስ 4 ይሆናል ማለት ነው። ስለዚህ ቢ ስኩዌር ማለት ማነው? ቢ ማለት 2 ነች 8 ነች አይደል? ሶሪ ቢ ማለት 8 ነች። 8 ዲቫይድድ ባይ 2 እናደርግና ዘሆል ስኩዌር እናደርገዋለን። ስንት ይሆናል ማለት ነው? 4 ነው የሚሆነው። 4 ዘሆል ስኩዌር። ስለዚህ ይችን 4 ስኩዌር እዚህ ጋር እንደምራታለን፣ እዚህ ጋር እንደምራታለን። ሶ ያንም ትሆናለች ኤክስ ስኩዌር ፕላስ 8x ፕላስ 4 ስኩዌር ኢዝ ኢኳል ቱ ማይነስ 4 ፕላስ 16 ያው ስኩዌር ስናደርገው ማለት ነው። ይችንም 16 ማድረግ እንችላለን ከፈለግን፣ ምንም ችግር የለውም። ሶ ይችኛዋም ትሆናለች ኤክስ ስኩዌር ፕላስ 8x ፕላስ 16 ኢዝ ኢኳል ቱ ይችኛዋን ስንደምራት ምን ትሆናለች ማለት 12 ይሆናል ማለት ፖዚቲቭ 12 ይሆናል። ስለዚህ ይችኛዋ አሁን ፋክተራይዝ መሆን ትችላለች ማለት ነው። ይችኛዋ ፋክተራይዝ እናደርጋታለን ተመልሰን ኤክስ ፕላስ 4 ዘ ሆል ስኩዌር ኢዝ ኢኳል ቱ 12 ትሆናለች ማለት ነው። ኢዝ ኢኳል ቱ 12 ነው የሚሆነው። ስለዚህ ምን እናደርጋለን? ይችኛዋን ስኩዌሯን እናጠፋታለን ማለት ነው። ይችኛዋ ፕላስ አይደለች፣ ይችን እንዳለ ይችን ስኩዌር ለማጥፋት ምን እናደርጋለን? አንድ ራዲካል ማስገባት እንችላለን ሁለቱንም ማለት ነው። አንድ ራዲካል ስናስገባ ምን ይሆናል? ይችኛዋ ኤክስ ፕላስ 4 ትሆናለች ኢዝ ኢኳል ቱ ዘ አንድ ራዲካል ኦፍ 12 ነው የምትሆነው ማለት ነው። ይችኛዋ አንድ ራዲካል ኦፍ 12 ሶ ይችን አራትን አሻግረን መቀነስ እንችላለን። ዛት ሚንስ ኤክስ ኢዝ ኢኳል ቱ ማይነስ 4 ፕላስ ኦር ማይነስ ይሆናል። ይሄ አንድ ራዲካል ኦፍ 12 እንደዚህ ይሆናል ማለት ነው መልሳችን። ስለዚህ የምናገኘው ቫልዩ ይሄ ነው። አሁን ይችኛዋ ስኩዌር ሩት ስለማትወጣ እንዳለ ቁጭ ማድረግ እንችላለን ማለት ምንም ችግር የለውም። ሶ ያገኘነው ቫልዩ አሁን ይሄ ነው ማለት ነው። ዛት ሚንስ ሁለት ሶሉሽን አለው ማለት ነው። ማይነስ ኤክስ ፕላስ ብላችሁ መውሰድ ትችላላችሁ። አንድ ፕላስ ታረጉታላችሁ። ፕላስ አንድ ራዲካል ኦፍ 12 አንደኛው ደግሞ ማይነስ 4 ማይነስ አንድ ራዲካል ኦፍ 12 ብላችሁ ሁለቱንም መውሰድ ትችላላችሁ።